ገበት በለው በሩን የሻምፒዮንስ ሊጉን ደረስኩልህ ሻምፒዮንስ ሊግዬ የማንም መቀለጃ ሆነህ ነበረ መጣሁን ላስከብርህ የቁርጥ ቀን ልጅ አባቴ ደርሼልሃለሁ። ፈላው ደግሞ ማለት ያው ሶስተኛ ነኛ አጋብጥልሻለሁ ወደ ላይ ደረታ ቢሉካ ትገባለህ እንዳትፈሪ በቃ ወልብስዬ ደግሞ ማለት ማን ወንድ ነው ውለታሽ በስቶብኛል። ማን ወንድ ነው የሚያስወርድሽ? ማን ወንድ አቋመ ከጎንሽ ነው? አቋመ ከጎንሽ ሆኖ እኔ ከጎንሽ ሆኜ ማን እንደሚነካሽ አለው እንግዲህ አለው እንዳትፈሪ ወልብስዬ ወጥሻለሁ ወልብስዬ። አሬ ትርፌ ደጋፊዎች ምን አይነት ቋጠሮ እየቋጠራችሁ ነው? ቆይ ምን አይነት ግድጋድ ብታስገደግዱ ነው እንዴ? ሰሞኑን ሁሉ ነገር እየሰመረላቸው ነው ጀማው፣ ሁሉ ነገር ማለት ነው። ይሄው ዛሬ ወልቭስ ማለት ነው ቪላ ለጠፈላቸው በአግባቡ አንተ 2-2 እናንተ ቀጣይ እኮ ትርፌ እኮ ጨዋታን ካሸነፈሽ ማለት ነው እንግዲህ ጎል በተለይ ደግሞ በዛርጋ 2 ጎል 3 ጎል አግብታ የምታሸንፍ ከሆነ ፓላስ ማለት ነው መታ ሶስተኛ ላይ ቀብረር ብላ ነው የምትቀመጠው። ቀብረር ብላ ማለት ነው። ኧረ ሰሞኑን በርግዶላቸዋል እነዚህ ሰዎች። ምን ጀምረው ነው ጀማው? ምን ጀምረው ነው? ወይኔ ለማንኛውም ጀማ ኦፊሻሊ እሁድ ልዩ ኢቨንት አለኝ ባንዳስ ኢንተርቴይንመንት ላይ። እዛ በጊዜ በመገኘት ሰብሰብ ብላችሁ ኳስ ማየት የምትፈልጉ የዩናይትድ ደጋፊዎች ካላችሁ እንግዲህ እዛ ኢቨንት አዘጋጅተናል። ማንቸስተር ከፓላስ ጨዋታ ይታያል። በማስቀጠል ደግሞ አርሰናል ከቼልሲ እጅግ ተጠባቂ የፕሪሚየር ሊግ ጨዋታ አለን። በሱም ሰብሰብ ብለን በዛው መንቀውጥ ይሆናል። የአርሰናል ደጋፊዎች ግመቻችሁ። አርሰናልን ከ2-0 ሁለታቻ በማስወጣት ኮንፊደንሱን መልሶ ያገኘው ወልቭሳችን ዛሬ ደግሞ ቪላን 2-0 ለምንድን ነው ለወልቭስ ማልቋጠረው? አርሰናልን ሁለታቻ አድርጎት ለምንስ ነው ለማንቼ ለጎረቤቴ ለኔ በየጌሙ ለምትቋጠርልኝ ሶስተኛ እንድትጨርስ ማልቋጠርላት? እድል ተመሻሽቷል። አሁን ማንቸስተር ዩናይትድ ከዚህ በኋላ ካሸነፈ አንድ ጌም ነገ እሁድ ከፓላስ ይጮታል። ካሸነፈ ቪላን በልጦት በ51 ነጥብ እኩል ይሆንና ጎል ዲፈረንስ ማን ዩናይትድ ይበልጣል። ሶስተኛ ላይ ደቅ ትላለች ማለት ነው። የሚገርም የፕሪሚየር ሊግ ሲዝን ማለት ነው። በቃ እየተቆጣጠርን መብላት ያለብን ዋንጫ ነው ይሄ። 1-0 ሲመራ ቆይቶ ቪላ ሰከንድ ሃፍ በገባበት ጎል ሲሯሯጥ በቃ ተጫዋቾችን ወደፊት ማድረግ ነበረበት ግዴታ። ባለቀ ሰዓት ካውንተር ሄዶ ወልቭስ 2-0 አደረገለት ማለት ነው። ይመቸው። ነጥቡ ይሄንን ይመስላል። ቴብሉ እንደምታዩት ዩናይትድ ቀጣዩን ካሸነፈ ሶስተኛ ይሆናል ማለት ነው። በቃ የሚገርም ሲዝን። አቤት ስንበላው ደግሞ አቤት በቃ ጋይስ ፕሪሚየር ሊግ እኮ ይለያል ስንል በምክንያት ነው። ወልቭስ ለማንቸስተር ዩናይትድ፣ ቼልሲ እና ሊቨርፑል ለመሳሰሉ በቶፕ 4 ፉክክር ውስጥ የሚገኙ ቡድኖች ውለታን ውሎላቸዋል። አሁን ከደቂቃዎች በፊት በተጠናቀቀ የፕሪሚየር ሊግ ጨዋታ በዌስት ሚድላንድስ ደርቢ ወልቭስ የኡናይ ኤምሪውን አስተን ቪላ 2-0 ማሸነፍ ችሏል። እውነቱን ለመናገር ውጤቱ ይገባቸዋል። በጣም ነበረ ሲያስገርሙኝ የነበረው የደጋፊው ፓሽን እጅግ በጣም የተለየ ነበረ። የሆነ ማለት ወልቭስ ማለት ለኔ አሁን ላይም ሆኖ የሞረድ ድሉ በጣም የሰፋ ቡድን ነው። ኦልሞስት ወርዷል ማለት 100% ስለማይቻል ነው እንጂ ሞረዱ የማይቀር አይነት ቡድን ነው። ግን ጨዋታው ላይ በተለይ ሁለተኛው ጎል ሲቆጠር የነበራቸው ሪያክሽን በጣም የሚያስደነግጥ ነው። የሆነ የፍጻሜ ጨዋታ ምናምን የሚመስለው የደጋፊዎቹ ስሜት ማለት ነው። ደርቢ ነው ጨዋታው፣ ያው ከዛ ጋር በተያያዘ ሊሆን ይችላል ይህን ያህል በጣም ስሜት የነበሩት። ለማንኛውም በዚህ ጨዋታ ላይ ግን በወልቭስ በኩል ጃኦ ጎሜዝ እና 98ኛው ደቂቃ ላይ የድሉን ማራገጫ ጎል ሮድሪጎ ጎሜዝ ነበረ ማስቆጠር የቻሉት ማለት ነው። የኡናይ ኤምሪ አስቶን ቪላ ግን በመንገጫገጭ ውስጥ እንዳለ የተመለከትን እንገኛለን። የቶፕ 4 እጣ ፋንታውም አደጋ ውስጥ ሆኗል ማለት ይቻላል። በ51 ነጥብ እዛው ባለበት ነጥብ እንግዲህ ሶስተኛ ደረጃ ላይ ተቀምጧል። ማንቸስተር ዩናይትድ ቀሪ ጨዋታውን ከክሪስታል ፓላስ ጋር ማሸነፍ የሚችል ከሆነ ሶስተኛ ደረጃን ከአስቶን ቪላ መረከብ የሚችል ይሆናል ማለት ነው በዚህ ውጤት መሰረት። ከዚህ በተጨማሪም 45 ነጥቦችን ይዘው በጎል ክፍያ ተበላልጠው ለሚገኙት ቼልሲ እና ሊቨርፑልም እንግዲህ ቀሪ ጨዋታቸውን ማሸነፍ የሚችሉ ከሆነ ከአስቶን ቪላ ጋር ያላቸውን የነጥብ ልዩነት ወደ 3 ማጥበብ ይችላሉ ማለት ነው። የቶፕ 4 ፉክክሩ ዘንድሮ በፕሪሚየር ሊጉ አብዷል ማለት ይቻላል። ወልቭስም እንግዲህ የደርቢ ካውንቲን በፕሪሚየር ሊጉ ታሪክ ዝቅተኛውን ነጥብ ይዞ የወረደበትን ታሪክ ማለፍ ችሏል። ስለዚህ ያንን መጥፎ ሪከርድ እንደማይጋራ አውቋል ማለት ነው፣ አራግጧል ማለት ነው። 18 ነጥቦችን የያዘው ደርቢ ካውንቲ በ11 ነጥብ ነበር የወረደው። የሳይ አደረግነው አባቴ፣ ሁለተኛው ድላችንን አግኝተናል። ወልቭስ ማለት ይሄ ነው አባቴ። ላንወርድ እንችላለን፣ 10 ጨዋታ አለን፣ ላንወርድ እንችላለን አባቴ። ሮድሪጎ ጎሜዝ፣ ጆ ጎሜዝ፣ አረ ወይኔ ምን አይነት ተጫዋቾች ናቸው እንዴ! ሙስኬራን ኳስ አውጥቶት እዛ ሄዶ ጎል አልሆነ። ያ አላህ በጠበጥ ናቸው ብጥብጥ። ወልቭስ ማለት ይሄ ነው። የለንደን ክለብ ሲያይ ይደነብራል ነው ማለት ይደነብራል። ገብተህ ታወጣዋለህ፣ ገብተህ አውጣው።
እያንዳንዱ አባቴ እያንዳንዱ የኢቋማ አባላት እንኳን ደስ አላችሁ አባቴ። ይሄ ራሱ ልንቋጥርለት የሚገባ ቡድን ነበር፣ ቋጥረንለታል። ከቶፕ 4 አስቶን ቪላ ተሰናብቷል አሁን ማለት ነው። ወልቭስ ማለት ይሄ ነው አባቴ፣ አሳያ ይሄ ነው ወልቭስ። ለማንኛውም ግን ለጀማው እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ ያራዳ ልጆች። አረ ወልቭስ ውለታ እየበዛብኝ ነው። ወልቭስ የወያላው ጌታ እንደኔ ዘንድሮ ብዙ ጎል ያገባበት ቲም ያለ ራሱ አይመስለኝም፣ ወልቭስ ላይ ማለት ነው። አንደኛውም አቻ ባይዘዌ ስንት ተጫዋቾች ተጎርቶብኝ እነ ብራያን ምቤሞ ደግሞ ለአፍሪካ ዋንጫ ሄደው ነው እንጂ እንደኔ 4 አግብቶበት ወልቭስን ያሸነፈ የእንግሊዝ ፕሪሚየር ሊግ ቲም ያለ አይመስለኝም። ምን አይነት ውለታ ነው እየዋልክልኝ ያለሁ? ይህማ የማቲያስ ኩኛ እጅ አለበት። አርሰናል ፈልግ ስለ ዋንጫው እንዳስብ እያረከኝ ነው። ወልቭስ መንገዴን እየጠረከው ነው። እሁድ ደግሞ ወያለው ሲጠል ማለት ነው ዋንጫው ከማንቸስተር ከተማ አይወጣም። ወያለው ደግሞ ተሰብስቦ አቋማ ካልፈረሰ ምናምን አቋማ ዘንድሮ ከባድ ስራ ነው የሚሰራው። ከባድ ስራ የወያለውን ቅስም በመስበር ትልቅ ስራ ይሰራል። ግንቦት ላይ ትልቅ ሽልማት ይኖረዋል። በሀገር አቀፍ ደረጃ የሰላም ሚኒስትር ተብሎ አቋማ ማለት ነው። ዛሬም ቋጠርን። ወልቭስ ጥጉን አስያዘው ቪላን። እሁድ ደግሞ የቤት ስራዬን ስሰራ 3ኛ እመጣለሁ። ወያለው እሁድ ሲጥል ደግሞ ይደናበራል። ወይ ሲቲ ወይ ነይን የምበለው ዋንጫው ከማንቸስተር ከተማ አይወጣም። ይመቸን። ቢስሚላ ምን አይነት ጨዋታ ነው? ገራሚ ጨዋታ። ወራጅ ቀጠና የሚገኘው ወልቭስ አስቶን ቪላን 2-0 ማሸነፍ ችሏል። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። ፋሚሊ ያበደ ጨዋታ ነበር። በጣም ገራሚ ጨዋታ ነበር። ኤድዋርድ በርግጥ ወልቭስን ከያዘ ጀምሮ ወልቭስ ያው ውጤት አይቀና እንጂ በጣም የሚገርም ጨዋታ ነው የሚጫወቱት። ደፋር ነው ሰውየው። ይሄ የሊጉ መሪ ነው የምገጥመው ወይም ትላልቅ ቡድኖችን ነው የምገጥመው ብሎ የሆነ ማፈግፈግ ምናምን አይፈልግም ሰውየው። ከሁሉም ቡድን ጋር ማጥቃት ነው። በጣም ደፋር ነው እና ዛሬም ያንን ያየ ነው። ውጤት አይቀናው እንጂ ሰውየው የሆነ ቡድኑ ማራኪ ነው። በቃ ለማየት ያጓጓል። ቡድኑ በጣም የሚገርም ነው። በተለይ ደግሞ እነዚህ ይሄ ጥር ላይ ያዘዋወራቸው ተጫዋቾች ደግሞ ቡድኑን እና አርምስትሮንግ የሆነ ጥሩ አቅም ሰጥተውታልና ዛሬ በጣም ማራኪ ነበር። አስቶን ቪላ ምንም በቃ ደካክመዋል። የተጎዱ ተጫዋቾች ይመስለኛል። አሁን እንግዲህ ካለፉት 5 የፕሪሚየር ሊግ ጨዋታ ማሸነፍ ይቻላል አስቶን ቪላ 1 ጨዋታ ነው። አሁን ቀጣይ ማንቸስተር ዩናይትድ ፓላስን ካሸነፈ 3ኝነቱም ይነጠቃል። ግን ኤድዋርድስ የሚገርመው ወልቭስን ያሳየን። ያው እኔ ተአምር ነው አሁን መትረፍ ይችላል ብዬ አላስብም። ግን በጣም ነው የሚያሳዝነው ይሄ ቡድን እንደዚህ ሆኖ መውረዱ፣ በተለይ የተሻሻለ በመገኘቱ። ደጋፊዎቹ ዛሬ ራሱ ወራጅ ቀጠና ላይ አይመስሉም። ያው ክለብህን ሲያሸነፍ ያው ስሜትን ትገልጻለና በጣም ኤድዋርድስ ራሱ ደስታውን ሲገልጽ ነበርና ማራኪ ነበር ጨዋታው። ለገለልተኛ ደጋፊ ራሱ የሚያምር ጨዋታ ነበር። እስቲ ለማንኛውም እናንተ ጨዋታውን የተመለከታችሁ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ወልቭሶች ለማንቸስተር ዩናይትድ የሚገርም በር ከፍተውላቸዋል። እንደምትመለከቱት 20ኛ ደረጃ የሚገኘው ወልቭስ 3ኛ ደረጃ የሚገኘውን አስቶን ቪላ 2-0 በሆነ ውጤት አሸንፎታል። ማንቸስተር ዩናይትድም ክሪስታል ፓላስን ካሸነፈ 3ኛ ደረጃን የሚቆናጠጥ ይሆናል። እውነትም ማንቸስተር ዩናይትድ በተከፈተለት በር ይገባ ይሆን? እስቲ ኮመንት ስራ አሳውቁኝ። አስቶን ቪላ በውልቭስ 2-0 ማለት 1-0 እየተመራ ሲሯሯጡ 97ኛ ደቂቃ ማርቲኔሊ ስታይል 2 ተደረገላቸውና ተሸነፉ ማለት። እኔ አርሰናል 4-1 ካሸነፋቸው ጀምሮ ነው አስቶን ቪላ አንደርላይንግ ነምበርሶቹ በጣም ብዙ ድክመቶች አሉበት። አጋልጠነዋል። ከዛ በኋላ ይለጠለጣል። ብዙ ጊዜ ነበር ያልኩት። ብዙ ጊዜ ማለት አሁን ይሄ ትርፌ ድልሽን አገኘሽ። አሁን ፓላስን ለጥፈሽ 3ኛ ላይ ደቅ ማድረግ ትችላለሽ። ጎል ዲፈረንስ ምናምን ብቻ ነው የሚቀርሽ። ሌላ ደግሞ ይጥላል። ከእንደገና ደግሞ ሌላ ቅመም የአርሰናል ደጋፊ እኛ ምን አገባን አስቶን ቪላ ቢወድቅ ብትረማ። አስቶን ቪላ ለቶፕ 4 በሰጋ ቁጥር ከሲቲ ጋር ጨዋታ አለው፣ ይጋደልልናል። ገባለ። ከሲቲ ጋር አቅም ያላቸው ቡድኖች በደንብ አድርገው እንዲፋለሙ ነው የምንፈልገው። አቅም እንዲኖራቸው ደግሞ ሪስክ ውስጥ መግባት አለባቸው። ለምሳሌ አሁን ቸልሲን እኛ ሪስክ ውስጥ ስንከታት ሄዳ ስታንፎርድ ብሪጅ ላይ ፈላውን ትለጥፍልናለች ማለት ነው። ገባህ አይደል? እንደዚህ አይነት ጫና ነው የቋጠሮ ጫናችን ዘንድሮ በየአቅጣጫው ነው ማለት ነው። ገባህ አይደል? ቪላ ቻምፒየንስ ሊግ የሚገባው ዩሮፓ ሊግ በልቶ ነው እንጂ 5 ውስጥ ገብቶ አይደል። ማን ዩናይትድ፣ ሊቨርፑል እና ቸልሲ እየተንኮታኮቱ ቪላን ይቀድሙታል ባይ ነኝ። ምናልባት ሌሎቹ ከሸኑ 4ኛ 5ኛ ሊወጣ ይችላል። 3ኛ ግን የትርፌ ነው። እንኳን ደስ አለሽ።
አንቺ አድክሚዎች ዋንጫውን ትበያለሽ። ዋንጫ ሲነቁ ተኝተን ሲተኙ ነቃን የሚለው አባባል ለወልቭስ የሚሰራ ይመስለኛል። ባለቀ ደቂቃ ነቃ እያለች ነው ወልቭስ ያራዳለች። ባለፈው አርሰናል ነጥብ አስጣል፣ አሁን ደግሞ ከች ብላለች አስቶን ቪላ ነጥብ አስጣለች ማለት ነው። ከዚህ በኋላ እኛ ዋንጫ ብንመኝስ ወደ አሸንፈን ሶስተኛ ላይ መጠን ደቅ ማለት ነው። ሶስተኛ ላይ መጠን ደቅ ወልቭስ ይችላል፣ እኛ ደግሞ ለዋንጫ ነው የምንጫወት። ፓላስ መጀመሪያ እንግለባትና እናወራለን። መቻችሁ